እዛ ሽቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት በርካታ ሰዎች ትናንትና ማታ ሌሊቱን ሙሉ ማለት ይቻላል ስመኝሽ ገብሩ ወይንም ደግሞ ጃኒ ስለ ድሬዳዋ ሺቲና ሴትነት ጋር ተያይዞ በላይቭ ቪዲዮ ላይ ከነ ናሆም ፎንቲ ከሚባለው ልጅ ጋር የለቀቀችውን ቪዲዮ ልካችሁልኛል። ቪዲዮውንም ተመልክቼዋለሁ። እንደ አንድ የድሬዳዋ ልጅ በጣም ልብ የሚሰብርና የሚያሳዝን ነው። ነገር ግን ከህግ አንፃር ምልበትን ነገር ስለሆነ የጠየቃችሁኝ ከህግ አንፃር ያለውን ነገር ብቻ ለማለት ነው የምወደው። እንግዲህ የጥላቻ ንግግርና ሐሰተኛ መረጃን ለማሰራጨት የሚከለክለውን አዋጅ 1185 2012 የወጣው ማለት ነው በሚመለከት በጾታ በብሔር በቡድን ወይንም ደግሞ በማህበረሰብ ላይ የሚሰነዘሩ እንደዚህ አይነት የጥላቻ ንግግሮች በህግ ዘንድ ያስጠይቃል። ይህንን በተመለከተ እንግዲህ አዋጁ ላይ በአንቀጽ 2 ንዑስ ቁጥር 2 እንዲሁም በአንቀጽ 4 እንዲሁም ደግሞ በአንቀጽ 7 ላይ ቅጣትን በሚደነግገው ላይ ቅጣቱ እንግዲህ ከ3 ዓመት ብሎም እስከ 5 ዓመት አሊያም ደግሞ በማህበረሰብ ወይ በቡድን ወይንም ደግሞ በጾታው ላይ የደረሰ ጉዳት ከሌለ በግዴታ ስራዎች ጭምር ሊያስቀጣ እንደሚችል ህጉ ይደነግጋል። ስለዚህ እንደዚህ አይነት የአፍ ወለምታ የሚመስሉ ነገር ግን ዴሊብሬትም ወይም ደግሞ ሆን ተብለው የሚደረጉ የጥላቻ ንግግሮች ከህግ ዘንድ ተጠያቂነትን ያመጣሉ ማለት ነው። ስለዚህ በዛ ላይቭ ቪዲዮ ላይ እንግዲህ እህታችን የተናገረችው የድሬዳዋ ልጆች ሺቲን በመልበሳቸው እስኪጠየቁ ድረስ እንደማይጠብቁ ሴትነታቸውን በሚያዋርድና በሚያንቋሽሽ ከሰውነት በወጣ ወይም በዘለለ እሷ ሴት ሆና ማለት ነው በሚያንቋሽሽና አጸያፊ በሆነ ቃል እስኪጠየቁ ድረስ አይጠብቁም በማለት የሰጠችው ትችት ከህግ ዘንድ ምንም ጥያቄ የለውም፣ ያስጠይቃል። ስለዚህ በዛ ቪዲዮ ላይ የተሰማኝን አንደኛ ሀዘኔታ፣ ሁለተኛ የህግ ምልከታዬን ይሄን ይመስላል። ነገር ግን አንድና አንድ ነገር ማውጣት ያለበት ይቅርታ ብለናል፣ ይቅርታ ልንል ነው፣ ይቅርታ ይላሉ በሚል እንደዚህ አይነት የወንጀል ድርጊቶች ሊቋረጡ ይገባል ወይ የሚለውን ደግሞ በሌላ ቪዲዮ መጣበታለሁ። አመሰግናለሁ።